ምሳሌ ቀጣይ ክፍል። ሰላም ጤና ይስጥልን። የብሩክ መጥፋት የማህሌት እጅ አለበት ወይ? ማህሌት ዝና የነገረኝን ለማንም አልናገርም ብላለች። እፍራታ ዝና የነገረሽን ወይም ብሩክ ያለበትን ሁኔታ አታውቂም ወይ ብላ ጠየቀችው። ምክንያቱም የብሩክ ወንድም እፍራታ ሁሉንም ነገር አጣርታ እንድትነግረው አደራ ብሏታል። እፍራታ ግን ማህሌትን እየጠየቀቻት ነው። ማህሌት ግን ልትናገር ፈቃደኛ አይደለችም። ምክንያቱም ብሩክ ስለ መጥፋቱ ዝና እንደሚያውቅ ታውቃለች። ነገር ግን የነገራትን ለእፍራታ ለመናገር ፈቃደኛ አይደለችም። ምክንያቱም ከዚህ በፊት ከተናገርኩት መማር አለብኝ፣ አልናገርም፣ እሱን ነው መስማትና እሱን ማዳመጥ አለብኝ ዝናን ብላለች። ስለዚህ ማህሌት ዝና የነገራት ነገር ይኖራል ብዬ አስባለሁ። ስለ ብሩክ መጥፋት ዝና ሳያውቀው አይቀርም ብዬ አስባለሁ። ግን ደግሞ የብሩክ ወንድም እንደምደርስበት እርግጠኛ ነኝ። ሞገስን በነፃነት እየተንቀሳቀሰ ነው። ሉላ ራሱ ደስ ብሏታል። ምክንያቱም የፀሐይ አይነት አታውቅም፣ ከቤት አትወጣም፣ ዝና አፍኖ ስለሚያስቀምጣት። ስለዚህ አሁን በፊት ዝና ብር ሲያወጡ ሞገስ ብር ሲያወጣ ነው የሚከታተለው፣ በዛ ነበር የሚያገኛቸው። አሁን ግን ያን መንገድ ነቄ ብሏል። ስለዚህ ያን ነገር አቁሟል ሞገስ። አሁን እንደፈለጉ ወጥተው መግባት ጀምረዋል። አሁንም ግን ጥንቃቄ ማድረግ አለባቸው። ምክንያቱም በሌላ መንገድ በሆነ ምክንያት ሊደርስባቸው ስለሚችል። ሉላ በጥቂቱ ደስ ብሏታል። ምክንያቱም የፀሐይ አይነታ ስለማታውቅ ማውጣታ በጣም ደስ ብሏታል። ነገር ግን ሞገስ የጓደኛው መጥፋት የብሩክ መጥፋት በጣም አሳስቦታል። ምክንያቱም ብሩክ ለምንድን ነው ቤቱ ያልተሸጠ፣ ልጅቷስ እንዴት ታከመች የሚለው ነገር ሞገስ ጥያቄ ሆኖበታል። ስለዚህ ብሩክ ሆነ ነገር ሆኗል ማለት ነው እያለ ነው። ስለዚህ ሞገስና የብሩክ ወንድም እንደምንም ብሩክን ፈልጎ ማግኘት አለባቸው። ወይም ማህሌትን ይዞ መጠየቅ፣ ምክንያቱም ሁሉን ነገር ስለምታወጣ፣ ወይንም መከታተል። ስለዚህ ብሩክ መገኘት አለበት እና መመለስ አለበት ብዬ አስባለሁ። ለማንኛውም እፍራታ ምናልባት የሆነ ነገር ተከታትላ ማህሌትን መናገሩ አይቀርም። ስለዚህ እፍራታ ተከታትላ የሆነ ነገር ታገኛለች ብዬ አስባለሁ። ምሳሌም አባቴ አይመጣም ወይ ምነው ቆይተዋል እያለች ቅድስትን ትጠይቃታለች። ቅድስትን በጣም ሀዘን ውስጥ ገብታለች። ምክንያቱም ድምፁ ጠፋ፣ ምን ሆኖ ነው እያለች ማለት ነው። ለማንኛውም ውድ ቤተሰብ ብሩክ በሰላም ይመለስልን። መልካም ቆይታ